እሺ በዚህ ቪዲዮ የኢቫንገዲ ሜኑን ፕሮፕስን ተጠቅመን ክላስ ቤዝ ኮምፖነንትስ በመጠቀም እንሰራለን። መጀመሪያ ፎልደር ስትራክቸሩን ለመረዳት እንሞክር። እሺ ኢቫንገዲ ሜኑ የሚባል ሪያክት አፕ ሴትአፕ ታደርጋላችሁ ቢትን ተጠቅማችሁ ምናምን። ውስጥ ላይ ኮምፖነንትስ የሚባል አንድ ፎልደር አለ። ኮምፖነንታችንን የሚይዝልን እና ከኢቫንጋዲዎች የሰጡንን ሌላ ደግሞ አሴትስ የሚባል ፎልደር ውስጥ ነው ያስገባሁት። በፎልደር ስትራክቸሩ ከሆነ ኮመን ሪሶርስ የሚባል ፎልደር አዘጋጁ እና ውስጥ አስገቡ ነው የሚሉት። እንደዛ ማድረግ ትችላላችሁ። ሪሶርስ ከእነሱ የመጣው ሪሶርስ ነው። ይህን ሪሶርስ ነው ወስደን ኮመን ሪሶርስ የሚባል እንትን ውስጥ የምናስገባው። ልዩነት ምንድን ነው? ይሄኛው ዴታ ያለው ኢቫንገዲ ሜኑ የሚባለው ሪያክት አፓችን ውስጥ ነው። ይሄኛው ሪሶርስ ግን ከሪያክት አፑ ውጭ ነው ያለው። እንደምታዩት ይህን ብሰበስበው ውጭ ነው ያለው። ኢቫንገዲ ሜኑ የሚባል አንድ ትልቅ ፎልደር አለን። ፓረንት ፎልደሩ እሱ ውስጥ ኢቫንገዲ ሜኑ የሚባል ሪያክት አፕ አለ፣ ሪሶርሶች አሉ። ይህን ሪሶርስ ሙሉን ካፕ ያርጋችሁ ወስዳችሁት ኤስአርሲ ውስጥ ኮመን ሪሶርስ የሚባል ፎልደር አዘጋጁ እና እዛ ላይ አስቀምጧቸው ምናምን የሚለውን የሴትስ ውስጥ ነው ያስቀመጥኳቸው። እሺ ውስጥ ላይ የተሰጠ ነገር ምንድን ነው? እንደ የተጠየቅ ነው የሚለውን እኔ የተሰጠን አንደኛ ዴታ ለጄስ ተሰጥቶናል። ከዚህ ነው እንግዲህ ዴታዎቹ ፌች የሚደረጉት። የተሰጠን ዴታ አይ ነው። ሜኒው የሚባል አንድ አሬ ያለ። ሜኒው አሬ ውስጥ ደግሞ ያሉ ኤሌመንቶቹ እያንዳንዱ ኤሌመንት ኦብጀክቶች ናቸው። ስለዚህ ዳት ኖቴሽን እየተጠቀምን ወደ ውስጥ እየገባን ውስጥ ላይ ያሉትን ኤሌመንቶች አክሰስ ማድረግ እንችላለን። እንደዚህ መሆኑ የራሱ የሆነ አድቫንቴጅ አለው። ሪሎድ ላይ በኋላ ላይ ከወጣን ስራዎች ሰራ ምናምን እነዚህ ዴታዎች ፌች ተደርገው የሚመጡት ከዴታቤዝ ኦር ፍሮም አን ኤፒአይ ነው። ለጊዜው ግን የተሰጠን ይህ ነው፣ ይህን እንጠቀማለን። አንደኛው እሱ ነው። ሌላው ኢንዴክስ ዳይሬክት የሚል ተሰጥቶናል። ከዚህ ነው ኮፒ እያደረግን እየወሰድን ኮምፖነንታችን ላይ የምናስገባው። ለዚህ ኢንዴክስ ዳይሬክት የሚል ደግሞ ስታይል ዳሴሲስ ተሰጥቶናል። ስለዚህ መጀመሪያ አፕ.ጄኤስኤክሳችን ላይ ሄደን ይህን ስታይል እናስገባው። ሁሉም ኤሌመንቶች ሁሉም ኮምፖነንቶች መጥተው ሬንደር የሚደረጉት አፕ.ጄኤስኤክስ ላይ ነው። ስለዚህ ሲኤስኤስ ወደ አፕ.ጄኤስኤክሳችን ኢምፖርት ብናደርገው ሲኤስኤስ ሄዶ ማኒፕሌት ማድረግ ይችላል። ስለዚህ ኢምፖርት ላላችሁ ሲኤስኤስ ኢምፖርት ለማድረግ ቫሪያብል ኔም ምናምን አያስፈልግም። ፓግን ብቻ መስጠት ነው ኢምፖርት ካላችሁ በኋላ። እንደምታዩት አፕ.ጄኤስኤክስ እና አሴትስ አፕ.ጄኤስኤክስ እና አሴትስ ኤስአርሲ የሚባል ተመሳሳይ ፎልደር ውስጥ ነው ያሉት። ስለዚህ ዳታ ስላሽ ብሎ መውጣት አያስፈልግም። ምንም የምንወጣበት ነገር የለም። ምክንያቱም አሴትስም አፕ.ጄኤስኤክስም ተመሳሳይ ኤስአርሲ የሚባል ፎልደር ስለሆነ ያሉ ዳታ ስላሽ ነው የምትሉት እዚሁ ፎልደር ላይ ማለት ነው። አሴትስ ውስጥ ገብተህ ስታይል ዳት ሲኤስኤስ ስሙን እርግጠኛው ስህተት እንዳትሰሩ፣ ካልሆነ ሞጁልን አላገኘሁትም ኤረር ምናምን የሚላችሁ ስታይል ዳት ሲኤስኤስ ነው። ስታይል ዳት ሲኤስኤስ ስታይልስ ቢሆን ኖሮ እዚህ ጋር መተን ስታይልስ እንል ነበር። ስለዚህ አስገብተናል። ከዚህ በኋላ ሄደራችን ወደ መስራት እንቀጥላለን። ኮምፖነንትስ የሚባል አንድ ፎልደር አዘጋጁ። ፎልደር ኔሙን በሎወር ኬዝ መጀመሩ ኮመን ፕራክቲስ ነው ተባብለናል። እንደምታዩት ኤስአርሲ ሎወር ኬዝ ነው፣ ፐብሊክ ሎወር ኬዝ ነው፣ ኖድ ሞጁልስ ሎወር ኬዝ ናቸው። ኮምፖነንትስም እንደዛው ሎወር ኬዝ ነው መሆን ያለው ሲጀምር ኮምፖነንትስ ውስጥ ሁለት ኮምፖነንቶች አሉ። አንደኛ ሄደራችን አለ። ሄደር የሚባል ፎልደር ውስጥ ሄደር ዳት ጄኤስኤክስ አለን። ፉድ አይተም የሚባል አንድ ፎልደር አለን። ፉድ አይተም የሚባለው ፎልደር ውስጥ ደግሞ ፉድ አይተም ዳት ጄኤስኤክስ አለ። እሺ ስለዚህ መጀመሪያ ሄደራችን እንሰራለን። ሄደር ውስጥ ከገባችሁ በኋላ አሁን ፋንክሽናል ኮምፖነንት ሳይሆን ክላስ ቤዝ ነው መሆን ያለበት። ስለዚህ አርሲሲ ብላችሁ ኢንተር ብትሉት ክላስ ቤዝ ኮምፖነንት ቦይለር ፕሌቱን ያስገባልናል። ባለፈው የጫና የሰቨን ምናምን የሚባለው ኤክስቴንሽን ስላለ ከዚህ በኋላ የተሰጠ ኢንዴክስ ዳት ኤችቲኤምኤል ላይ ሄደን የሄደርን ኮድ አምጥቶ ማስገባት ነው። ላይክ ስትከፍቱ እንዲህ ተዘርግፎ ነው ያለው። ሰብሰብ አድርጉት ካፒ ለማድረግ እንዲመቻችሁ። ሄደሩ እዚህ ጋር ነው። እሺ ይህን ነገር ካፒ አድርጉት፣ እዚህ ጋር ሄደን እናስገባዋለን። ይህ ኮሜንት እንደዚህ መሆን አለበት። ከፈለጋችሁም ዲሊት አድርጉት። ብናደርገው ነው የሚሻለው። ሮሌስ ፎርማት ይስተካከላል። ከዛች ክላስ ወደ ክላስ ኔም መቀየር አለባት። እዚህ ጋር ግን ሌላም ክላስ ስላለ አሁን ኮንትሮል ኤፍ ብዬ አንድ ክላስ ስለሆነ ውስጥ ሄዳችሁ ክላስ ኔም ብሎ መቀየር ይቻላል። ግን ብዙ ክላሶች ካሉ ክላስን ወደ ክላስ ኔም ቀይርልኝ ካላችሁት ይህንም ክላስ አብሮ ወደ ክላስ ኔም ቀይረዋል እና ያ ደግሞ ሲንታክስ ኤረር ነው የሚሆነው። እችን ክላስ እንዲቀይራት አንፈልግም። ለዛ ነው ክላስ እኩል ይሆናል ነው ፋይንድ ማድረግ ያለባችሁ። ክላስ በኋላ ኢኳል ቱ ሳይን አስቀምጡበት። ያኔ ይህን ነገር ኤክስክሉድ ማድረግ እንችላለን ማለት ነው። ክላስ በክላስ ኔም ሪፕሌስ ሲደረግ ሪፕሌስ ኦል ቀይረነዋል። ከዚህ በኋላ አለቀ በቃ። ይህን ወስዶ አፕ.ጄኤስኤክስ ላይ ሬንደር ማድረግ ነው። መጀመሪያ ዴቨሎፐር ሰርቨራችን እናስሳ ኤንፒኤም ራን ዴቭ ኢቫንገዲ ሜኑ ትክክለኛው ፎልደር ላይ ነው ያለሁት። ዳይሬክተሪያችሁን ቼክ አድርጉ ይህን ነገር ራን ከማድረጋችሁ በፊት። ካልሆነ ኤረር ነው የሚለው። እሺ እንገባለን። እንደምታዩት ምንም ነገር የለውም፣ ባዶ ነው። ስለዚህ የሰራነውን ሄደር ወስደን አፕ.ጄኤስኤክስ ላይ ሬንደር እናድርገው።
ሄደር ሲላል እኛ የምንፈልገው ሄደር ነው። እዚህ ጋር ራሱ ሰጀስት ያደርጋቸዋል። ይህ ሌላ ነገር ነው። እዚህ ጋር ግን ኮምፖነንትስ ሄደር ምናምን ውስጥ ያለውን ነው እያለን ነው። ስለዚህ አዎ እሱን ነው የምንመርጠው። እዛ ራሱ መዝጋት አለበት። እንዳደረገ ነዋል። አሁን ሄደን ብናይ ኢቫን ከድሜ ነው ሄደራችን ገብቷል። ከዚህ በኋላ የሚቀረን እነዚህ ነገሮች ማስገባት ነው። ለማነጻጸር እንዲመቻችሁ እና ዱን የሰጡን ኮድ ላይ ኢንዴክስ ዳር ኤችቲኤምኤሉን በላይቭ ሰርቨር ክፈቱትና ማየት ትችላላችሁ። እነሱ የሰጡን ኢንዴክስ ዳር ኤችቲኤምኤል አለ አይደል? ራይት ክሊክ አድርጋችሁት በላይቭ ሰርቨር ክፈቱት። ለዛ ነው ከጎን እያየን ሌአውቱን ማነጻጸር እንችላለን። እሺ አሁን ወደ ሪል ኮምፖነንቶችን ወደ መስራት እንሄዳለን። ሁሉንም እንዝጋው አንዴ ግራ እንዳጋባን። አፕ ጄኤስኤክስ ያስፈልገናል። አሁን ፉድ አይተም ውስጥ ያለንን ፉድ አይተም ጄኤስኤክሳችን እናመጣለን። እኛ ክላስ ቤዝ ነው የምንፈልገው። ስለዚህ አርሲሲ ወደ ፕሌታችን አስገባን። አሁን የተሰጠን ኢንዴክስ ዳር ኤችቲኤምኤል ላይ እንሄድና መጀመሪያ ፉድስ ኮንቴነር የሚባል አንድ ኮንቴነር አዘጋጅተው እሱ ውስጥ ነው እያንዳንድ ፉድ አይተም ያለው። እንደምታዩት እዚህ ጋር የአንድ ራሱን የቻለ አይተም ነው። ይህም አንድ አይተም ነው። ይህም አንድ አይተም ነው። እሱ ነው የምንሰራው እና ተመሳሳይ ኮድ ነው ያለው። እዛ ሲንግል ፉድ አይተም የሚለውን ብቻ ኮፒ አድርጎ መውሰድ ይቻላል። ይችን ነገር ወስደን የኛ ኮምፖነንት ውስጥ እናስገባዋለን። መጀመሪያው ስቴፕ ክላስን ወደ ክላስ ነው የመቀየር ነው። ኮንትሮል ኤፍ ቅድሙ ሂስትሪ ስላለን ጀስት ሪፕሌስ ብቻ እናደርገዋለን። ሪፕሌስ ተደርጓል። ሌላው አሁን እንደ ፕሮፕስ መቀበል የምትፈልጉት ነገር ምንድን ነው? ፕሮፕስን መጠቀም ሪዩዛቢሊቲን ኢንጆይ እንድናደርግ ያስችለናል። ባለፈው እንዳየ ነው። እሱን ደግሞ ስትራክቸሩ ላይ ሄዶ ማየት ነው። ለምሳሌ እነዚህን ሶስት አይተሞች የሚያመሳስላቸው ነገር ምንድን ነው? ሁሉም የራሳቸው ኢሜጅ አላቸው፣ ታይትል አላቸው፣ ፕራይስ አላቸው፣ ዲስክሪፕሽን አላቸው። ይህ ነገር የሚያመሳስላቸው ከሆነ ቀጥታ ይዘን እዚህ ጋር ኢሜጅ አስገባ ሳይሆን ኢሜጅ እንዲጠብቅ ብናደርገውስ? ኢሜጅ እንዲያስገባ ሳይሆን ኢሜጅ ይጠብቅ። ከፓረንት በኋላ በፕሮፕስ የምንልክልህ ኢሜጅ አለ ማለት ነው። ስለዚህ ኢሜጅን ጠብቅ ነው። ቀጥታ ተጠቀሙ። ዳይናሚካሊ እንዲገባ ስለሆነ የምንፈልገው። እዚህም ጋር እንደዛው ታይትሉን ይጠብቅ። ይህን ስም እናንተ ናችሁ የምትሰጡት። ሰለክትዩ በኋላ ግን ስትሰጡ ይህን የሰጣችሁትን ስም ነው የምትጠቀሙት። ፓረንቱ ላይ እንደምናየው ፕራይሱንም እንደዛ ይጠብቀን እና ደግሞ ከሊብሬሱ መሆን አለበት አይደለ? ከሊብሬሱ መሆን አለበት። የጃቫስክሪፕት ኤክስፕሬሽን ስለሆነ ያለ ከሊብሬስ መጻፍ አትችሉም። ጄኤስኤክስ ላይ ጃቫስክሪፕት ኤክስፕሬሽን ምንጽፍ ከሆነ የግድ ነው ከሊብሬስ ይኖራል። ዲስክሪፕሽኑንም እንደዛው ይጠብቃል። ዲስክሪፕሽን አሁን ግን እንደምታዩት ኤረር እያለ ነው አይደለ? እዚህ ጋር ዲስክሪፕሽን ኢዝ ናት ዲፋይንድ፣ ታይትል ኢዝ ናት ዲፋይንድ። ስለዚህ ዲፋይን ማድረግ አለብን ማለት ነው። ሬንደር ያደረግንበት እንትን ውስጥ እንገባና ከላይም ሊሆን ይችላል። ኦኬ አሁን እንትን እናድርገው። መጀመሪያ ዲስትራክቸር እናድርገው። ሌት ማለት አለብን። ምክንያቱም ጃቫስክሪፕት ቫሪያብሎችን ከመጠቀማችን በፊት ምን መሆን አለባቸው? ዲክሌር መደረግ አለባቸው አይደለም? ቢፎር ዩዝ። ስለዚህ መጀመሪያ ሌት ኦር ኮንስት ኦር ቫር ብላችሁ ትጀምራላችሁ። ከዛ ዲስትራክቸር ማድረግ ማለት ባለፈውም የረዊ ስተዲ ሴሽናችን ላይ እንዳየ ነው ከሊብሬስ ትከፍታላችሁ። ኦብጀክት ስለሆነ ዲስትራክቸር ያገኝ ያለ ነው። አሬ ቢሆን ኖሮ ስኬር ብራኬት መጠቀም ይችላል። ስለዚህ ኦብጀክት ነው ዲስትራክቸር የምናደርገው እና የምንጠብቀው እኛ ኢሜጅ እንጠብቃለን ከፓረንቱ ታይትል፣ ፕራይስ እና ዲስክሪፕሽን እነዚህ ነገሮች እንጠብቃለን። ከዛ እነዚህ ነገሮች ይዞልን የሚመጣው ፕሮፕስ የሚባል የሆነ ኦብጀክት አለ። ያ ፕሮፕስ የሚባል ኦብጀክት ደግሞ ዚስ የሚባል ኢንስታንስ ውስጥ ነው ያለው። ስለዚህ ዚስ ውስጥ ያለው ፕሮፕስ ማለት አለብን። ስታት ፕሮፕስ ላይ ጠብቀኝ ነው። ስለዚህ እዚህ ጋር የሚመጣውን ኢሜጅ እዚህ ጋር እንጠቀመዋለን። እዚህ ጋር የሚመጣውን ታይትል እዚህ ጋር ተጠቅመነዋል። ፕራይሱንም ዲስክሪፕሽኑንም ተጠቅመናል። እንደዚህ ዲስትራክቸር ማታረጉ ከሆነ እዚህ ጋር ኢሜጅ ሳይሆን ዚስ ዳት ፕሮፕስ ዳት ኢሜጅ ያላችሁ መጻፍ ሊኖርባችሁ ነው። እዚህም ጋር ታይትሉን መጠቀም ሲፈልግ ዚስ ዳት ፕሮፕስ ዳት ታይትል። ይህን ነገር ለማስወገድ አንድ ዲስትራክቸር ማድረግ ከዛ በኋላ የምትፈልጉትን ኤለመንት እየወሰዳችሁ መጠቀም። ይህን ከሰራን አሁን አፕ ጄኤስኤክስ ላይ ሄደን ሬንደር እናድርገው። ይህን ነገር ፉድ አይተም ሬንደር መደረግ አለበት። ፉድ አይተም ግን ሬንደር ስናደርግ እንደተባባልነው የሚመጣ ዴታ አለ አይደል? እዚህ ጋር ስንጽፍ እነዚህ ኢሜጅ፣ ታይትል፣ ፕራይስ፣ ዲስክሪፕሽን እነዚህ ሁሉ የሚመጡት ቅድም ለማየት እንደሞከርነው ዴታ ዳት ጂኤስ ከሚባለው ፋይላችን። ይህ ዴታ ዳት ጂኤስ ደግሞ ኤክስፖርት ተደርጓል።
የዚህ ጋር ኤክስፖርት ተደርጓል። ዲፎልት ኤክስፖርት ነው፣ ኔምድ ኤክስፖርት ራሱ አይደለም። ዲፎልት ስለሆነ አፕዳጅ ጄኤስኤክስ ላይ ሄደን መጀመሪያ እሱ ነገር ኢምፖርት ማድረግ አለብን። ኢምፖርት ሜኑን በለው ሜኑን ኢምፖርት አድርግልኝ። ፍሮም ኢ ቫሪያብል ኔም ነው የፈለጋችሁ ልትሉ ትችላላችሁ። ከየት ነው አሁን ሜኑ ያለው? ከአፕዳጅ ጄኤስኤክስ አንጻር ሜኑ ያለው የት ነው? አሴትስ ነው ያለው። አፕዳጅ ጄኤስኤክስ እና አሴት ደግሞ አንድ አይነት ፎልደር ላይ ናቸው ብለናል። ስለዚህ ዳት ስላሽ አሴትስ ውስጥ ግባና ዴታ ዳት ጄኤስን ኢምፖርት አድርግልኝ ነው። ስለዚህ ሜኑን ኢምፖርት አድርገናል። ስለዚህ ይህ ሜኑ ቅድምን ከፍተን እንዳየነው አሬ ነው። አሬ ላይ ደግሞ አንድ ማፕ የሚባል ሜትድ መጠቀም ይችላል። እያንዳንዱን የአሬ ኤሌመንት አክሰስ ማድረግ ስለሆነ የምንፈልገው እየዞርን ሉፕ እየሰራን ማፕ የሚባለውን ሜትድ መጠቀም እንችላለን። ስለዚህ እዚህ ጋር እንመጣና ላይክ አሁን ቀጥታ መጥቼ ፉድ አይተም ሬንደር አድርግልኝ ብለው ፓስ የሚደረገውን ማየት አይነት ነገር ስለሌለ ይህ ከኢንዴክስ ዳይሬክት የሚል የከፈትኩት ነው። እንደምታዩት ባዶ ምንም ፓስ እየተደረገለት ያለ ዴታ የለም። እሱን ነገር ማምጣት አለብን። ፓስ የሚደረገውን ዴታ ደግሞ እንደተነጋገር ነው አሬ ስለሆነ ማፕ ሜትድ እየተጠቀምን እየዞርን ነው የምንሰራው ማለት ነው። አሬ ነው ማፕ ሜትድ መጠቀም አለብን ካልን ደግሞ ጃቫስክሪፕት ኤክስፕሬሽን ልንጽፍ ነው አይደል? ዳት ማፕ ምናምን ብለን ጃቫስክሪፕት ኤክስፕሬሽን ደግሞ ጄኤስኤክስ ላይ ህጉ ምንድነው? ከሊብሬስ ውስጥ ነው መጻፍ ያለበት። ስለዚህ ከሊብሬስ እንጽፋለን። ማፕ ማድረግ የምንፈልገው ምን የሚባለው አሬ ውስጥ ነው። እንደምታዩት የአሬ ውስጥ ሜኑ አይደል? እዚህም ጋር ኢምፖርት ስናደርገው ሜኑ ብለን ነው። ስለዚህ ሜኑ የሚባለው እንትናችን ላይ አሬያችን ላይ ማፕ የሚባለው ሜትድ መጠቀም ፈልጋለሁ ነው። ስለዚህ ሜኑ ዶት ማፕ ማፕ የሚባለው ሜትድ ደግሞ እንደ አርጊመንት የሚወስደው ኮልባክ ፈንክሽን ነው። ኮልባክ ፈንክሽን ሲሰጥ አሁን እያንዳንዱን የሜኑ ኤሌመንት ላይክ እዚህ ጋር እንደምታዩት ይህ አንድ የሜኑ ኤሌመንት ነው። ይህም እንደዛው አንድ የሜኑ ኤሌመንት ነው። እያንዳንዱን የሜኑ ኤሌመንት ማን ነው ማለት የምትፈልጉት ስም መስጠት ትችላላችሁ። ላይክ አይተምስ አይተም ልበለው። እያንዳንዱ አይተም ተወስድና ከዛ እዚህ ጋር ያው ብዙ ጊዜ ኮልባክ ፈንክሽኖች አሬ ፈንክሽኖች የግድ አሬ መሆን አይጠበቅባቸውም። ከአሬ ውጭም ልታደርጉ ትችላላችሁ። እኛ አሬ ነው የምንጽፈው እና ደግሞ አናንመስ ነው ፋንክሽን ስም የለውም። ምክንያቱም አንዴ ነው የምትጠቀሙት። ለፋንክሽን ስም የምትሰጡት ሌላ ቦታ ጠርታችሁ መጠቀም ስትፈልጉ ምናምን እንጂ አንዴ ከሆነ የምትጠቀሙት ስም የማያስፈልገውም። ስለዚህ ከርሊ ከሆነ የምትከፍቱት ሪተርን ማለት ሊኖርባችሁ ነው። ከርሊ ከሆነ የምትጠቀሙት ሪተርን ትላላችሁ። ከርሊ ካልሆነ እና ብራኬት ከሆነ የምትጠቀሙት እንደዚህ ያኔ ሪተርን ማለት አያስፈልግም። ጀስት የምትፈልጉትን ነገር ትጽፋላችሁ። ሰለክት እሺ፣ እኔ ከሊብሬስ ልጠቀም። ከሊብሬስ ስለተጠቀምኩ ያው ሪተርን ማለት ሊኖርብኝ ነው። ሪተርን የሚያደርግልኝ ምንድን ነው ከተባለ ፉድ አይተም ሪተርን ያደርግልኛል። አሁን ፉድ አይተም ላስገባው። ፉድ አይተም ኢንተር ያስገባልኛል። ግን ፉድ አይተም ደግሞ የሚጠብቃቸው ፕሮፕስ አሉ። ስለዚህ እነሱን ፕሮፕሶች ፓስ ማድረግ ይኖርብኛል። እንደምታዩት ፉድ አይተም ላይ ምን ይጠብቃል? ለምሳሌ ኢሜጅ ይጠብቃል። ስለዚህ ካፒ አድርጋችሁ ሰዱት። እዛ ጋር የምትሰጡት ነገር ከዚህኛው ጋር ተመሳሳይ መሆን አለ። ላይ እዚህ ጋር ኢሜጅ ነው እየጠበቀ ያለው። እዛ ጋር ሄዳችሁ አይኤምጂ ብሎ መስጠት አይቻልም። ኢሜጅ ነው የምትሉት። ስለዚህ ኢሜጅ እዛ ካፒ አድርጋችሁ ካመጣችሁ ታይፖ አትሰሩ። ኢሜጅ እኩል ይሆናል ስለሆነ ኢሜጁ ምንድን ነው የሚሆነው? አሁን እያንዳንዱ ሜኑ የሚባለው አሬ ውስጥ ገብተን ማፕ እያደረግን እያንዳንዱ ኤሌመንት አይተም ብለን አክሰስ አድርገነዋል አይደል? ወይም ከዛ በፊት ለማየት እንዲመቸን ላይ ኮንሶል ሎግ ላይ አይተምን እስኪ እናውጣ። እዚህ ጋር አይተምን አውጣ ብለነዋል። ሄደን ኮንሶል ሎግ ላይ አይተምን ለማየት እንሞክር። እንደምታዩት ላይክ ኦብጀክት እያደረገ እያወጣል ነው። በቃ አይተም ማለት ይሄ ነው። አንድ አይተሙ ካለን ኢሜጁን ከሆነ የምንፈልገው የአይተም ብለነዋል ስሙን አይደል? እያንዳንዱ ኤሌመንት አይተም ዳት አይምጂ ማለት እንችላለን። ፕራይስ ከሆነ የምንፈልገው አይተም ዳት ፕራይስ ማድረግ እንችላለን። ታይትሉን ከሆነ አይተም ዳት ታይትል እያደረግን እዚህ ውስጥ ያሉትን ነገሮች አክሰስ ማድረግ እንችላለን። ስለዚህ ሙሉ ኦብጀክቱን እኛ ቅድም ኮልባክ ፈንክሽን ስንጽፍ ታስታውስ ከሆነ እያንዳንዱ ኤሌመንት አይተም ነው ያለው። ስለዚህ ኦብጀክቱ ይህ ኦብጀክት ስሙ አይተም ነው። አይተም የሚባለው ኦብጀክት ውስጥ ዳት ካታጎሪ ስትሉ ዲነር ነው። ዳት ዴስክሪፕሽን ስትሉ ይህ ዲስክሪፕሽን ነው። ዳት አይዲ ስትሉ አይዲውን ይሰጣቸዋል። ስለዚህ እሷን ነገር እንሰራለን። እሺ አንዴ ካስገባን ለፉድ አይተማችን የሚጠብቃቸውን ፕሮፕሶች ፓስ ማድረግ ነው። እዚህ ጋር እንደምታዩት ኢሜጅ ይጠብቃል። ስለዚህ እዚህ ጋር መጣና ኢሜጅ ማለት አይተሙ ላይ ያለው አይኤምጂ ነው።
ኢሜጅ ማለት አይተም ላይ ያለው አይኤምጂ ነው። አይኤምጂ ግን አይኤምጂ መሆን አለበት። ላይክ እዚህ ጋር ያለው ኢሜጁ አይኤምጂ በሚባል ኪ ነው አይደል? ኪ ቫልዩ ፔር ነው ኦብጀክት ስለሆነ እና ይችን አይኤምጂ እዚህ ጋር መጠቀም ግድ ነው፣ ካልሆነ አይሰራላችሁ። አይተም ውስጥ አይኤምጂ የሚባል ነው ያለው። አይተም ውስጥ ኢሜጅ የሚባል የለም። ላይክ እዚህ ጋር መጥቼ አይተም ዳት ኢሜጅ ምናምን እንደዚህ ማለት አልችልም። ምክንያቱም አይተም ውስጥ እኛ እንግዲህ አይተም ያልነው እያንዳንዱን ኤሌመንት እስከሆነ ድረስ እዚህ ውስጥ ኢሜጅ የሚባል የለም፣ አይኤምጂ የሚባል ነው ያለው። ለዛ አይተም ውስጥ ያለውን አይኤምጂ በሉት። እዚህ ጋር ግን እኩል ይሆናል። ላይክ ፓስ ያደርጋችሁ ያላችሁ ነገር አለ። ላይክ አይተም ዳታ ኢሜጅን ወስዶ ኢሜጅ ላይ ሊያስቀምጥ ነው። እቺን ኢሜጅ ግን እዚህ ጋር እሱ የሚጠብቀው መሆን አለበት። እዚህ ጋር እሱ እየጠበቀ ያለው ለምሳሌ አይኤምጂ ከሆነ በእኛ ጊዜ ኢሜጅ እየጠበቀ ነው አይደል? በእኛ ጊዜ ኢሜጅ እየጠበቀ ነው። እዚህ ጋር መጥቼ እንደዚህ አይኤምጂ ምናምን ብዬ ፓስ ማድረግ አልችልም። የሚጠብቀውን ነገር እናንተ ስጡት። እሺ፣ ስለዚህ ኢሜጁን አይተም ዳት አይኤምጂ አድርጎ ይጠቀምልኝ። ፕራይስም ይጠብቀኛል። ስለዚህ ፕራይሱ አይተም ላይ ያለውን እዚህ ጋር ብትገቡ ፕራይስ አለን አይደል? አይተም ላይ ፕራይስ የሚባል ኪ አለ። ስለዚህ አይተም ዳት ፕራይስ ማለት እንችላለን። እሺ፣ ከዛ ሌላ ምንድን ነው የሚጠብቀው? ታይትል ይጠብቃል። ስለዚህ ታይትል ኦኬ፣ ነው የጻፍኩት ያለሁት እዚህ ውስጥ ነው መሆን ያለብኝ። እየለጠጠው ነው ወደ ጎን ቢያወርዱ አሪፍ ነበር። ኦኬ፣ ለመነበብ እንዲመች እንደዚህ እናድርገው። እሺ፣ ሌላ ምን ይቀራል? ወደ አይተም ላይ ኒድ ዲስክሪፕሽን ይጠብቃል። ከኝ ታይፕ እንዳሰሩ ካፒ አድርጋችሁ ሰዱት። ቴስት ላድርገው። ዲስክሪፕሽን ማለት ደግሞ አይተም ላይ ያለውን አይተም ላይ ዲስክሪፕሽኑ ምን ተብሎ ነው የተቀመጠው? ዴስክ ተብሎ ነው የተቀመጠው። ስለዚህ ይቺ ነው የምትጠቀሙት። እሺ፣ አሁን እነዚህ ነገሮች አስገብተናል። ሄደን ብናይ እንደምታዩት ነገር እየመጣ ነው። ሌያውቱ ችግር የለው፣ ምን አስተካክላቸው ነገሮች አሉ። ከሌያውቱ በፊት ግን አንድ ኮንሶል ላይ የሆነ ኢረር ሜሴጅ አለ አይደል? ይህ ችግር የለውም። እሺ፣ ነው እዚህ ጋር እንደምታዩት ኢች ቻይልድ ኢን ሊስት should have a unique key prop መኖር አለበት እያለ ነው። በኋላ ለምሳሌ አንዱን ነገር ወስዶ አፕዴት ማድረግ ቢፈልግ ቨርቹዋል ዶማችን አንዱን ከአንዱ የሚለይበት የሆነ እንትን ይፈልጋል። ላይክ አንዱን ኢለመንት ይህን አንዱን ኢለመንት ላይክ ገንፎ ነው እዚህ ጋር ያለው ከቅንጬ ከቅንጬ የሚለይበት የሆነ ነገር ያስፈልገዋል። ለዛ ኪ የሚባል አንድ እንትን እንስጠው። ምንም እንኳ እዛ እየጠበቀን ባይሆንም ኪውን እንስጠው። ኪውን ምንም በል አይተም ዳት እዚህ ውስጥ ካሉት ውስጥ አይዲውን መስጠት እንችላለን። ለምሳሌ እንደ ኪ፣ ምክንያቱም እያንዳንዱ ኤሌመንት የተለያየ አይዲ ነው ያላቸው። የአይዲ ዋን ነው፣ አይዲ ቱ ተመሳሳይ አይዲ የላቸውም። ስለዚህ ኪም ዩኒክ ነው መሆን ያለበት። አይዲ ውስጥ አሁን ሄደን ብናይ ኤረር ሜሴጇ መጥፋት ይኖርባታል። የለም አሁን ጠፍቷል። እሺ፣ ስለዚህ እሱ ነገር መስጠት አትርሱ። አሁን ላይአውቱ ለምንድን ነው እየመጣልን ያለው ነው ካላችሁ ኢንዴክስ ዳት ኤችቲኤምኤል ላይ እንመለስ። ኢንዴክስ ዳት ኤችቲኤምኤል ላይ ስንመለስ ሁሉም ኤሌመንቶች እንደምታዩት ሙሉን ነገሩን ኢባዲ ታጋችን ውስጥ ላይ ያለውን ሄደሩንም ሆነ እያንዳንዱን ፉድ አይተም አቅፎ የያዘ አንድ ኦል ኮንቴነር የሚባል የሆነ ክላስ አለ፣ የሆነ ዲቭ አለ። ስለዚህ ይችን ክላስ መስጠት ይኖርብናል ማለት ነው። ይችን ካፒ አድርጓትና አፕዳት ጄሲክስ ላይ ሄዳችሁ የሁለቱንም ኮምፖነንቶች አቅፎ የያዘ አንድ ዲቭ አለን አለ። እሱ ላይ ሄደን እናስገባለን። ክላስ ሳይሆን ክላስ ነው መጠቀም ያለበት። ስለዚህ ኦል ኮንቴነር አስገብተናል። አሁን ሄደን ብናይ ያ ይሻላል። ሌላ የሚቀር አንድ ነገር ስላለ እሺ፣ ሌላው የሚቀረን ነገር ምንድን ነው? አሁንም እዚህ ጋር ብትሄዱ እያንዳንድ ፉድ አይተም
ፉድስ ኮንቴነር በሚባል እንትን ውስጥ ነው ያለው። እኛ ፉድስ ኮንቴነር የሚባለውን ክላስ ኔም እስካሁን አልተጠቀምነውም። ለዚህ ደግሞ የተጻፈ ሴስ አለ። ለዛ ነው እየመጣልን ያለው። ሁሉ ነገር ብትሰበሰቡት እንደምታዩት ይሰበሰባል። ስለዚህ እያንዳንዱ ፉድ አይተም አቅፎ የያዘ ደግሞ ፉድስ ኮንቴነር የሚባል አንድ እንትን ስላለ ዲv ስላለ እሱን ውሰደው። እያንዳንዱ ፉድ አይተም ነው አቅፎ መያዝ አለበት። እያንዳንዱ ፉድ አይተም ደግሞ አፕዳጅ ሴክሳችን ላይ ይህ ነው አይደለ? ይህ ማለት ነው እያንዳንዱ ፉድ አይተም። ስለዚህ አንድ ዲv እናዘጋጅለት። ከዛችን ዲv ወስደናት እዚጋ እናስገባ። ስለዚህ ፉድ አይተምን በአንድ ዲv ራፕ አድርገነዋል። እያንዳንዱ ፉድ አይተም ደግሞ ምን የሚባል ክላስ ኔም አለው? እዛ ጋር ያመጣ ነው። ይሄ አይደለም ፉድስ ኮንቴነር የሚባል ክላስ ኔም አለው። ይህን ውሰድለት እና እንስጠው። ሻን የምንፈልገው አይነት ሌያውት ሊኖር ይገባል። ያው እንደምታዩት መጥቶልናል። ባንገዲ ሜኑ አለን ያው ነገር አለ እና ቺን ፊቸር እንትን ላይ ጨምረት ነው ላይክ ስታይል ዳት ሲኤስኤሳችን ላይ ብትሄዱ እነሱ የሰጡን ስታይል ዳት ሲኤስኤስ ይህ ነበረ። ላይክ ፉድ ዲስክሪፕሽን ላይ የተሰጠው ፓዲንግ 0 ፒክስል አለ፣ ፎንት ሳይዝ 15 አለ፣ ፎንት ዌይት 30 አለ። ይህን ሰጠን እኔ እስኪ የኛ ስታይል ዳት ሲኤስኤስ ላይ ደግሞ ፉድ ዲስክሪፕሽኑን በዚህ እንተካ እና ምንድን ነው የሚኖረውን ባግ እኔ ያለው ባግ ምንድን ነው እንደምታይ ዲስክሪፕሽኑ በጣም በረዘመ ጊዜ ይጠፋል። ወደ ውስጥ ስክሮል ማድረጊያ ፊቸርም የለውም። በቃ ይጠፋል፣ ማየት አትችሉም። ከዚህ በታች የሆነ ዲስክሪፕሽን አለ፣ ቆርጦ ያስቀረው ነገር አለ። ትንሽ ዲስክሪፕሽን ያላቸው ችግር የለውም፣ ምንም ነገር አያስፈልጋቸውም። ትልቅ ዲስክሪፕሽን ላላቸው ግን እንዲቆርጡ እያስቀረብን ስለሆነ እሱን ነገር ማሻሻል አለብን። ስለዚህ ፉድ ዴስክ የሚለው ክላስ ኔም ላይ ትሄዱና መጨመር ያለብንን ፊቸሮች እንጨምራለን። ፓዲንግ፣ ፎንት ሳይዝ ምናምን አትነካኩት። እኛ የምንጨምረው ማክሲመም ሃይት እንስጠው። ለምሳሌ ማክሲመም ሃይት እስከ 200 ፒክስል ብንሰጠው፣ ማክሲመም ሃይቱ እስከ 200 ፒክስል ይሁን ማለት እዚህ ጋር ዲስክሪፕሽኑ መታየት የሚችለው እስከ 200 ፒክስል ነው። 200 ፒክስል ከሞላ ሃይድ ያደርገዋል። እዚህ ጋር ቆርጦ ያስቀረዋል እና ቆርጦ እያስቀረው ነው። ቆጥሮ ከሚያስቀረው ግን ስክሮል ማድረጉን እንዲፈቅድ ከሆነ የምትፈልጉት ኦቨርፍሎ ዋይ ትሉና ኦቨርፍሎ ዋዩን አውቶ ታደርጉታላችሁ። ኦቨርፍሎ ዋዩ አውቶ ከሆነ ልክ ማክሲመም ሃይት 200 ላይ ሲደርስ ስክሮል ባር አፒር ማድረግ ይጀምራል ማለት ነው። ለምሳሌ ለዚህ ማክሲመም ሃይት ከ200 ፒክስል አልደረሰም ኦር አላለፈው 200 ፒክስል ማለፍ ሲጀምር ይህ ስክሮል ባር አፒር ያደርጋል። አሁን ስክሮል ማድረግ እንችላለን። ምንም ዲስክሪፕሽን ከኛ ተቆርጦ የሚቀር ነገር የለም። እንደምታዩት እሷ ነገር ፊክስ ለማድረግ ነው። ይህን ይመስላል እንግዲህ የዚህ ሳምንት ፕራክቲስ ኤክሰርሳይሳችን። አንድ ኤክስፕሌን መደረግ ያለበት የሆነ ነገር ቢኖር ምንድን ነው ዲስ ዳት ፕሮፕስ የሚባለውን ነገር ነው። እዚህ ጋር አሁን እንደምታዩት ፉድ አይተም የሚባለው ኮምፖነንት ሬንደር ሊደረግ ነው። ለሞመንት ፉድ አይተም ሬንደር በሚደረግ ጊዜ ዚስ የሚባል ኢንስታንስ ክሬት ይደረጋል። ዚስ የሚባል ኢንስታንስ ክሬት ይደረጋል። ያ ኢንስታንስ ኦብጀክት ነው እና ምንድነው ፊቸሩ እዚህ ጋር ጽፈን ብናየው ላይክ እንደዚህ ዚስ የሚባል የሆነ ኦብጀክት ይኖራል። ኦብጀክት ስለሆነ ኩሊናል ብላችሁ ከልቤስ ትከፍታላችሁ። ዚስ የሚባል ኦብጀክት ላይ ደግሞ ፕሮፕስ የሚባል አንድ የሆነ ኪ አለ። ፕሮፕስ ራሱ ደግሞ ኦብጀክት ነው። ምን አለ? ለምሳሌ ኢሜጁ አለን። ኢሜጅ ተብሎ እንደዚህ ነው የሚሰጠው አይደል? ኢሜጅ ተብሎ ላይክ ኤችቲቲፒ ምናምን ብሎ የሚሰጠው ነገር ይሰጣል። ኢሜጅ አለን። ሌላው ታይትል አለን። እዚህም ጋር የሚሰጥ የሆነ ታይትል አለ። ኮማ ማድረግ አለብኝ። እሺ ሌላ ምንድን ነው? ላይክ ፕራይስ አለን። ፕራይስም ይሰጣል። የሆነ ቁጥር ነው ፕራይስ $5 ምናምን ሊሆን ይችላል። የዶላር ሳይን ምልክት ካለ ኦር ኮቴሽን ውስጥ አስገቡታላችሁ ነው። ቁጥር ብቻ ከሆነ ጀስት ቁጥሩን መጻፍ ነው። ከፕራይስ በኋላ ዲስክሪፕሽን አለ። ዲስክሪፕሽን ስትሪንግ ነው። እንደዚህ ነው የሚሰጠው። በቃ ልክ ፉድ አይተም ሬንደር በሚደረግበት ጊዜ እቺ ኢንስታንስ ናት ክሬት የምትደረገው። ዲስ የምትባል አንድ ኦብጀክት ክሬት ይደረጋል። ዲስ ኦብጀክት ደግሞ ፕሮፕስ የሚባል የሆነ ኪ አለ። ቫሊዩ ደግሞ አሬ ነው። እዚህ ውስጥ ያለውን ነገር ነው እንግዲህ አክሰስ ማድረግ የምንፈልገዋለን። ለዛ ነው ዲስትራክቸር ስናደርግ ምንድን ነው ያልነው? ዲስ ዳት ፕሮፕስ ያልነው። ዲስ የሚባል ኦብጀክት አለን። እሱ ውስጥ ገብተህ ፕሮፕስን ዲስ ዳት ፕሮፕስ ስትሉ
ይህን ኦብጀክት አክሰስ እያደረጋችሁ ነው ማለት ነው። ስለዚህ ከፓረንቱ ፓስ የሚደረገው ኦብጀክት ሲንግል ኦብጀክት ነው። ያን ሲንግል ኦብጀክት እያንዳንዱ ኤሌመንት አክሰስ ማድረግ ስለምንፈልግ እዚህ ጋር ኢሜጁን፣ ታይትሉን፣ ፕራይሱን፣ ዲስክሪፕሽኑን አክሰስ ማድረግ ስንፈልግ ዲስትራክቸር አደረግን። ኢሜጅ ታይትል ፕራይስ ዲስክሪፕሽን እኩል ይሆናል ዲስ ዳት ፕሮፕስ ትላለች። ዲስ ዳት ፕሮፕስ ኦብጀክት ነው። ኦብጀክት ውስጥ ኢሜጅ ታይትል ፕራይስ እና ዲስክሪፕሽን አለ። ስለዚህ ዲስትራክቸር አደረግነው ማለት እንደዛ ነው። ዲስትራክቸሪንግ እንዴት ነው የሚሰራው? እንዲህ ኮኮ አንድ ክፈታትና ለማየት እንሞክር። ለምሳሌ ሌት ፐርሰን የሚባል አንድ ኦብጀክት ቢኖረኝ ኔሙ ጃን ነው ብንል ኔሙ ጃን ግሩፕ ስሪ ነው ቢባል ኤጅ 25 ነው ቢባል በቃ አሁን ጃን የሚባል የሆነ ኦብጀክት አለ። አሁን እንዴት ነው አክሰስ ማድረገው? ኔምን አክሰስ ማድረግ ብፈልግ ላይ ኮንሶል ላይ ገብተን ነው ምን ማለት ይኖርብኝ ነው ፐርሰን ሲል ሁሉም ነገር አለ። ኔሙን ከሆነ የምትፈልጉት ዳት ኔም። ስለዚህ ፐርሰን የሚባል ኦብጀክት ውስጥ ያለውን ኔም ስትል ጃን እየወጣልኝ ነው። ግሩፕን ከሆነ የምትፈልጉት ዳት ግሩፕ ልትሉ ነው። ስለዚህ አሁን ኔምን ግሩፕን ኤጅን አክሰስ ማድረግ በፈለግ ቁጥር ፐርሰን የሚለውን ጽፌ ዳት እያልኩ ወደ ውስጥ ሊገባ ነው። እንደዛ ከሚሆን ዲስትራክቸር ባደረገው ዲስትራክቸር ማድረግ ማለት ሌት ኮንስቶር ቫል ትላላችሁ። ምክንያቱም ቅድም እንዳልነው የጃቫስክሪፕት ቫሪያብል ከመጠቀማችሁ በፊት ዲክሌር መደረግ አለበት። ዲስትራክቸር ስታደርጉ ሁሌም ሌት ኮንስቶር ቫል ከፊት ይኖራል። ዲስትራክቸር የምናደርገው ነገር ኦብጀክት ስለሆነ ከሊብሬስ ትጠቀማላችሁ። ምን ምን ነው ዲስትራክቸር የምናደርገው? እዚህ ጋር ያሉትን ኤሌመንቶች መጠቀም ነው። ኔም አለኝ ኔም ግሩፕ እና ኤጅ አለን። ከዛ ይችን አሳይመንት ኦፕሬተሩን ትጠቀሙና ፐርሰን ከሚባለው እንትን ጋር እኩል ታደርጉታላችሁ። አለቀ በቃ። አሁን ዲስትራክቸር አድርጋችሁታል። ከዚህ በኋላ ኔምን አክሰስ ማድረግ ስትፈልጉ ቀጥታ ኔምን መጥራት ይቻላል እንጂ ፐርሰን ዳት ኔም ብሎ ወደ ውስጥ መግባት አያስፈልግም። ኮንሶል ላይ ኔም ብል ያው ጃን እየወጣልኝ ነው። አሁን ላይ ፐርሰን ዳት ኔም ማለት አላስፈልገኝም። ግሩፕ ብልም ግሩፑን ማግኘት ይችላል። ኤጅን ብትሉ እንደዛ ኤጅን ማግኘት ይችላላችሁ። እና ዲስትራክቸር ማግኘት ይሄ ነው። ግልጽ እንደሆነ ተስፋ አደርጋለሁ። ለዛ ነው እዚህ ጋር ልክ ፉዳይት የሚባለው ኮምፖነንት እዚህ ጋር መጥቶ ሬንደር ሲደረግ ዚስ የምትባል አንድ ኢንስታንስ ማለት ኦብጀክት ነው። ኦብጀክት ክሬት ትደረጋለች። እቺ ኦብጀክት ውስጧ ላይ ፕሮፕስ የሚባል ሌላ ኦብጀክት አላት። ይህ ፕሮፕስ ኪ ነው። ቫሊዩ እንደምታዩት ኦብጀክት ነው። እነዚህ ኤሌመንቶች አክሰስ ማድረግ እንፈልጋለን። ለዛም ነው እዚህ ጋር መጠን ሌታል ውስጥ ላይ ያሉ ምን ምን ናቸው? እነዚህ ራሳቸውን ስሞች ነው መጠቀም የምችሉት። ኢሜጅ ታይትል ፕራይስ እና ዲስክሪፕሽን። ስለዚህ እዚጋ ቅድም ኢሜጅ ታይትል ፕራይስ እና ዲስክሪፕሽን የሰጠነው ነገር ነው። ይሰክ ችግር የለው። ከዛ ኩልና ዲስ ዳት ፕሮፕስ እንላለን። አሁን ዲስ የሚባል ኦብጀክት ያለውን ፕሮፕስ የሚባለውን ኪልክ ስጠሩ ይህን ኦብጀክት አክሰስ አደረጋችሁ። ይህን ኦብጀክት ወስደን ደግሞ ዲስትራክቸር አደረግ ነው እና ዲስ ዳት ፕሮፕስ ማለት እሱ ነው ባጭሩ። እና ዲስትራክቸር ስታደረጉ እዚህ ጋር ያለውን ራሱን ነው የምትጠቀሙት። እዚህ ጋር ኔም ከሆነ እናንተ እዚህም ጋር ኔም ነው የምትጠቀሙት እንጂ እዚህ ጋር መጥቼ ላይክ ኔምስ ማለት አልችልም፣ ኦር ኤስ ማለት አልችልም። ላይክ ኤስን አውጣ ብለውን እዚህ ጋር አንዲፋይንድ ነው የሚለኝ። ከዛ ኔም ስለሆነ የተሰጠን እዚህም ጋር የምትጠቀሙት ኔምን ነው። ስለዚህ መጀመሪያ ኤሌመንቱን ስናዘጋጅ እዚህ ጋር ኢሜጅ ብለን ስለሆነ ያዘጋጀ ነው። በኋላም ከፓረንቱ ፓስ ሲደረግ ኢሜጅ ተብሎ ነው ፓስ የሚደረገው። እሱን ነገር እርግጠኛ ሁኑ። እንደዚህ አይነት ስህተት እንዳትሰሩ ነው። በቃ ቪዲዮ ይህን ይመስላል። ግራ የገባችሁ ነገር ካለ ጻፉልኝ፣ ለመመለስ እሞክራለሁ። ሰላም ሁኑ።